ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ አንድ መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ ሁለትና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሎ። ፒን ካደረከው ሶሪ ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። የራስ ሚዲያን ኤዲቶሮችን ካለ ፒን ያደርግልናል እዛ እንትን ላይ የራስ ሚዲያን ሰብስክራይብ አርጉ ማለት ፈልጋለሁ። አጠር ያለ እናደርገዋለን ይህንን ፓርት። ከብልጽግና ሲነጻጸር ወያኔዎች መልአኮች ናቸው። ወያኔዎች የሰለጠኑ ናቸው። ይሄንን የተናገረው የተከበሩ አቶ አንዳርጋቸው ጽጌ ናቸው። የመላእክትነት እና የስልጡንነት ነው የሰጠው። ውድድሩን ለጊዜው እናቆይና ማለት ነው። ይመስገን። ከርዕሱ ብቻ ተነስቼ ምን ፊል አደረክ አቶ አንዳርጋቸው? ብልጽግና ወይ ዶክተር አብይን አምጥቶ ግን ማነጻጸሪያው ላይ ወያኔዎች መልአኮች ናቸው፣ ወያኔዎች የሰለጠኑ ናቸው የሚለውን ነገር አንድ ትልቅ ስህተት የሚፈጽሙት አቶ አንዳርጋቸውም ሌሎችም ከፐርሰናል ከአንድ ሰው ጋር ከአብይ ጋር የሚደረግ ትግል አድርገው መሳላቸው ነው። ቅድም እንዳነሳው ሲያዩት በሂደት ሲያዩት ጠንካራ ሰዎች ዶክተር አብይ ዙሪያ ያሉና እስቲ ቀስ በቀስ ደግሞ እነሱንም ፍሬም ማድረግ እነሱንም ማጥቃት እንጀምር የሚል ስትራቴጂ ይመስላል። ስም እየጠቀሰ በኢንተርቪው ላይ ስላነሳቸው ማለት ነው። እነዚህን ሰዎች ዲፌም ማድረግ ማጣጣል ምናምን መሞከራቸው ዶክተር አብይንም ለመጣል ወይ መንግስታቸውን ለማፍረክረክ ይጠቅማል ብለው ማሰባቸው ማለት ነው። እና ቅድም እንዳልኩት ማክሮ የሆነ የፖለቲካል ትንታኔ ለመስጠት ማይክሮ አንድን ግለሰብ ማንሳት በእርግጥ ከሌሎች ግለሰቦች የተሻለ ሚና የተሻለ መሪነት ሊወጡ ይችላሉ። ነገር ግን ሁል ጊዜ ከግለሰብ ጋር ማድረጋቸው አብይ እያልክ ምናምን እንደ ጓደኛ እያጣጣልክ የምታነሳ ከሆነ ራስህንም ዝቅ እያረክ ነው። ሰው የሚያይብህን መነጽር ሁል ጊዜ በቃ አነስተኛ ላንተ ራሱ አመለካከት እንዲኖር የሚያደርግ ነው። ሁለተኛው ሜቢ በኋላ በደንብ አነሳዋለሁ፣ ያው የስቶክሆልም ሲንድሮም ተጠቂ መሆናቸው የሚያሳይ ነው። አዘኔታ ለጨካኝ እኔን እንደዚህ አጥፍተውኛል የሚሉትን ሰው እያነሱ ነው አቶ አንዳርጋቸው። ከዚህ ሁሉ ግን የሚገርመው የገነባው ሰብዕና ለምሳሌ አንድ ታዋቂ አትሌት ወይም ታዋቂ ደራሲ ሰው ብንወስድና በሂደት በዘመናት በኋላ ጡረታ ወጥቶ ወይም ተገልሎ ከሀገር ወጥቶ ከዚህ በፊት የሮጥኩት ሩጫ ከዚህ በፊት ያሳተምኩት መጽሐፍ የተሳሳተ ነው እያለ ሲሄድ አንዴ ሲያደርገው ምናልባት እንደው አንድ ስተት ሊኖረው ይችላል ብለህ ታስባለህ። ሁሉንም ስራዎቹን በሂደት አቶ አንዳርጋቸው እየናዳቸው ነው። ስለ አማራ ብሔርተኝነት ጽፎ የነበረውን በኋላ ነው ያላልኩም እኔ እንደሱ ለማለት ፈልጌ አይደለም ብሎ ለመሻር ሞከረ። ባለፈው ስለ አንደኛው ይሄ ነፃነትን የማያውቅ ነፃ አውጪ የሚለው መጽሐፉን ፍጹም አጣጣለ። ትናንትና ደግሞ የታፋኙ ማስታወሻ የሚለው መጽሐፉን ፍጹም አጣጥሎታል። እንደውም እኔ አልታፈንኩም በቃ በመላእክት እጅ ነበርኩ አይነት አገላለጽን ተጠቅሟል። እና በጣም እንዴት ብዬ እኔ ራሱ አሁን አንዳንዴ ያው በእድሜ በጣም የሚተልቅህን ከወላጅ አባቴ እኩያ የሆነን ሰው
እንደዚህ በቃ ምን ነካው እንዴት እንደዚህ ምን እያልክ ለመናገር ድፍረትን ታጣለህ። አንዳንዴ ደግሞ የደረጀ ሰብዕናህን የቆምክለትን ዓላማ ደግሞ ለመናድ ጥረት ሲደረግ ደግሞ ዝም ብለህ ማየት እንደማይገባ ታያለህ። እና ዲፋሜሽን ለመስራት ዶክተር አብይን ለማጣጣል የተሄደበት ርቀት የራሱን ሰብዕና ከጀርባ እንድንመለከት አድርጎናል። ምክንያቱም ስድቦች፣ ፎቶ ብትለቅ ቁንጫ ነህ፣ አንዲት ፈቀቅ አይልለትም፣ ያለቀለት ጉዳይ ነው። እንደ መሲህ ያዩትን ሰዎች ሁሉ አሳጥቷቸዋል። ሌሎችም ብዙ እንደዚህ በአጭሩ ልገልጻቸው የማልችላቸው ነገር ግን ዶክተር አብይን ለማንኳሰስ ስድቦች በቃ አይደል ቀጥተኛ ስድቦችን ቁንጫ ነህ፣ በቃ ያለቀለት ጉዳይ ነው፣ በቃ በዛው በሙስና ውስጥ እሱም እንደተጨማለቀበት የምናየው ነው እያለ ያነሳቸው ነገሮች እጅግ አሳፋሪ ነው። እንግዲህ ምን ማለት እንደሚቻል አላውቅም። እኔ በጣም በቅርበት በተለይ በኢዜማ ምስረታ ወቅት እሳቸው ግንቦት ሰባትን አፍርሰው ለመምጣት የሄዱበት ርቀትና አሰባሳቢ ሆነው ሌሎች ሰማያዊ እና ኢዴፓም ራሳቸውን አፍርሰው እንዲመጡ የነበራቸው ሚና ከእስር እንደተፈቱ አዲስ አበባ ላይ በተለያዩ ሚዲያዎች የሚሄዱበት ጠቅላይ ሚኒስትሩን በየጊዜው የሚያገኙበት ጊዜ ነበርና በዛ ወቅት ዋን ቱ ዋን እንደዚህ ባላገኘውም ፐብሊክሊ ሳገኘው በጣም ይሄ ያለ አይደለ በቃ ትልቅ ፊገር ናቸው። ለኢትዮጵያ ፖለቲካ አስተዋጽኦ ያደርጋል ብለህ የምታስባቸውን ሰዎች አሁን ደግሞ እንደዚህ ኮስም ነው ያለፈ ቃላቸውን እያጠፉ ስታይ በጣም ያሳዝናል። ለራስህም እኔም ነገር እንደዚህ ሆን እንዴ ብለህ ራስህም ላይ በደንብ እንድትሰራ እንድታስተውል የሚያደርግ ነው። እኔ ቢዮንድ አንዳርጋቸው ማሰብ ይጠይቀን ይሆን ብዬ ነው ሙሉን ከሰማው በኋላ ድጋሚ ለፕሮግራም ስሰማው ስለ ማህበረሰባችን የሚነግረን ነገር ይኖር ይሆን? ይመስገን ማለት እንግዲህ ቪወር አለው ይታያል፣ እንዳየው ምናልባት እኔ እናንተ ከምንታየው በላይ ይታያል። አንዳርጋቸው ምን ያህል የሰማው ሁሉ ኦን አድርጎታል ሌላ ጉዳይ ሆኖ ግን ከኛ በላይ ይደመጣል ወይ ሚዲያውም ይደመጣል። አንዳርጋቸውን በየመላልሶ የሚያመጣው ስለ ማህበረሰባችን የሚነግረን ነገር ይኖር ይሆን ወይ? ማለት በጣም ጨካኝ፣ በጣም ክፉ፣ በጣም በተደጋጋሚ ጊዜ ያደረገውን ነገር ሁሉ በላጲስ እና በእንትን እያጠፋ ከአንደኛው መጽሐፍ ሌላኛውን እያጠፋ አንደኛው ንግግሩ ሌላኛው እመጣለሁ ወደ ዛሬ እንዴት እንዳጠፋው ያንን መጽሐፍ እናነሳለን። የመረረ ጭካኔ በኋላም በማስረጃ መጠዋል። ይሄን እየተናገረ በፖለቲካ ስፔስ ውስጥ ምህዳር ውስጥ አለ አንዳርጋቸው። የድሮ ያህል ክሬዲት አለ የለውም ጥያቄ ስለሌለው ወደዛ አልገባም። ግን ቢያንስ መኖሩ ስለ ማህበረሰባችን ስለ ኤሊታችን ምናልባት ወይ ዲያስፖራም ሊሆን ይችላል ፐርሰንቴጁን ስለማላውቀው ነው የሚነግረን ነገር ይኖር ይሆን? ጨካኝ አምላኪ ጨካኝ ወዳጆች ምናምን እንሆን? እኔ አሁን ቢዮንድ አንዳርጋቸው ነው ራሴን ስጠይቅ የነበረው እና እንዴት ፕሬዘንት ሆነ? እንዴት የሚዲያ የፖለቲካ ምህዳሩ አንዳርጋቸውን ተሸክሞት እንዴት ቆየ? እሱ ነው አንዱ አሁን እያነሳው ያለሁት። አይ ዶንት ኖ አሁን ነው እያነሳውልህ ያለው። በእርግጥ አሁን እንደ ማህበረሰብ ሁላችንም ላይ የሚስተዋል አይነት አይደለም። ለዛም ነው እንግዲህ የሆነብን ብዬ ነው የማስበው። ምክንያቱም አንዳንዴ አሁን አዳዲስ ግኝቶች አሉ። አዳዲስ ግኝት ና ሴንስ ለምሳሌ ሶሻል ሚዲያ ማህበራዊ ሚዲያ በዚህ ልክ አሁን 97 ላይ እንደ ማህበራዊ ሚዲያ ቢኖር ቅንጅት ሲመረጥ ነበር ወይ ብለህ እንድታስብ የሚያደርግ ጉዳዮች አሉ። ያላቸውን ክፍፍል የውስጥ ገመናቸውን እንደዚህ አደባባይ ይሰጣና እንደዚህ ላይሆን ይችል ነበር። የዛኔም ሁኔታው በአብዮቱም ጊዜ በህገ መንግስቱ ሲረቅ በነበረባቸው ጊዜያቶች ሶሻል ሚዲያ ቢኖር ብለህ ብታስብ ማለት ነው። እና እኔ አንደኛው አቶ አንዳርጋቸውን እያሳጣ ያለው ነገር ሶሻል ሚዲያ ይመስለኛል። ምክንያቱም እንዴት እንደሚጠቀሙና መቼ እንደሚናገሩ አያውቁም። ሶሻል ሚዲያ ደግሞ ሁሉንም ታገኘዋለህ። ከዚህ በፊት አሁን እሱ ከስር እንደተፈታ ናሁ ቴሌቪዥን ላይ ይመስለኛል ኢንተርቪው ሲደረግ
የዛኔ ያሰሩትን ሰዎች የሳለበት መንገድ በጣም ትልቅ ይሄ ማዕከላዊ እንዲዘጋ ያደረገው የእሱ ንግግር ነው ብንል ማጋነን አይሆንም። ኖ ከእሱ ጋር ብቻ ሳይሆን ከእንግሊዝ ካለው ኢሳት እንዴ በጣም ከባዱ ሰው ሁሉ ጨርቁን የጣለው በሱ ነበር። የሆነ ክስት ብሎ እንባውን እንዲየዘራ የተናገረበት እንዴት ከዛ ምስኪን የትግራይ ማህበረሰብ እንዲህ አይነት ጨካኞች ይወጣሉ። እኔ ጫካ ያለው እንትኔን ቆሻሻዬን ሳትጠየፍ ታምም የነበረች የጠረገች ትግራዊ ሴት ባየውበት እነዚህን ጨካኞች ያየውት ብሎ ካላየኸው አላቅም። በጣም ቫይራል በጣም አስደንጋጭ የነበረው እሱ ቃለ መጠይቅ ከወንድማገኝ ጋር ኢሳት ላይ ያደረገው እንግሊዝ ሄዶ እንባውን እየዘራ ማለት እያለቀሰ ማለት ስላነሰ ናው ብቻ አይደለም ልፈልግ እሱ የዛኔ ብዙ ሚዲያዎች ላይ ቀርብ ስለነበረ ያው የትኛው እንደሆነ ራሱ ልትዘነጋው ትችላለህ። ምክንያቱም የእሱን ተምብኔል ላይ ምናምን የሚያደርጉት የድሮ ፎቶውን ወፍራም ሆኖ ምናምን ይሆንና በኋላ በአካል ሰውየው ሲመጣ ስታየው ትደነግጣለህ። እና ያ ሁላ ታለፈና የመጽሐፍ ጽፈህበት የሚገርመው እኮ በቃ አሰላስለህበት ቁጭ ብለህ ጊዜ ወስደህ አቋሜ ነው ብለህ ከትበው በኋላ ላይ እሱን ወደ መካድ ደረጃ ስትደርስ ቃሎቹን ራሱ እዛ ላይ የጻፋቸው ነገሮች አሁን ላይ መጠራጠር እንድንጀምር ያደርገናል። ምክንያቱም ሁኖስ አንዳንዶቹ ነገሮች ተከስተዋል የሚለውን አያያዙም ላይ ሊሆን ይችላል፣ ሌላውም ነገር ላይ እሱ አሁን መልአክ ናቸው ካለን ኦኬ ዛኔ ውሸት ነው ያወራልን ማለት ነው። እና በጣም ያልነገረን ይሆናል። አንዳንድ ነገሮች እንሰማ ነበረ። እንግዲህ እንደውም ወይንገረን አሁን የጤና ሚኒስትር የጤና ምናምን የኢትዮጵያ የዓለም ጤና ድርጅት የሆነው ሰውዬ ሄዶ ይዞት እንትኑን ጎበኘ። ምንድን ነው አዲስ አበባ ምን ነበረ ክቡ አስፋልት ሰርክሉ እሱ ድረስ ወሰደው። የናዝሬቱን መንገድ የአዲስ አበባ አዳማ መንገዱን አስጎበኘው ምናምን የሚባሉ ወሬዎች ነበረው። ኮምፒውተር ተሰጠው፣ ሪላክስ እያደረገ ነው ምናምን። ወይ ይንገረን እንዳልከው የወስልች ያለው ውሸት ተናግር ያለው የጻፍኩትም ውሸት ነው። እንደውም እንክብካቤያቸው በዚህ ደረጃ ደጅ ሁሉ እያስወጡኝ አስፋልት ሲያሳዩኝ ነበረ። አንድ ጊዜ እኮ ፎቶ ወጥቶ ነበረ፣ አላስተዋልክም? የኛ እንትን ነበርን ሚዲያው ላይ ስለነበርን የዶክተር ቴዎድሮስ አድሃኖም እና የእሱ ፎቶ ወጥቶ በቃ ድንጋጤ ሁሉ ነበረ። ምክንያቱም ፕሮፌሰር ብርሃኑ ወጥቶ እጁንም ቢከታተፉት አንዳርጋቸው ወደ እነሱ አይመጣም ብሎ ተናግሮም ስለነበረ እና እነሱ ደግሞ ወጡና ያው መንገድም አሳይተነዋል፣ ኮምፒውተርም ሰጥተነዋል ምናምን የሚል ነገር አነሱ። ስለዚህ ወይ ምናልባት ያልነገረን ነገር በእንክብካቤ ተይዞ ቆይቶ እሱ ግን ዋሽቶ ከጻፈልን እንመጣለን ወደ መጽሐፍ። ዋሽቶ ከጻፈልን በቃ ዋሸሁት፣ የጻፍኩት ነገር ፈጽሞ ውሸት ነው፣ ያለቀስኩትም ፈጽሞ ውሸት ነው፣ ስለ ዘረኝነት የጻፍኩትም ፈጽሞ ውሸት ነው፣ የሆነው ነገር ዘ ኦፖዚት ነው። ግን ወቅቱ የሚጠብቀው ጥላቻን ማንጸባረቅ ስለሆነ በዛ ደረጃ ነው የመጣሁት። ስለዚህ ዛሬ ወያኔዎች መልአኮች ናቸው፣ ወያኔዎች የሰለጠኑ ናቸው የሚለውን ተቀበሉልኝ ብሎ መምጣት መቻል አለበት ብዬ ነው የማምነው። ከዋሸን በጣም ጥሩ ፖይንት ስለሆነ ማለት ነው። ምናልባት ላልሰሙ ሰሞች ትንሽ ላሰማና ትቀጥለዋለህ። ዝርዝር ውስጥ ገብተን አሁን የዚህ ሰው የወንጀሎች ጠርተን ካለፈው ጋር ብናወዳደረው እኮ እነዛ እኔን ከየመን አፍነው አምጥተው 4 ዓመት እስር ቤት ውስጥ ወደ ነገር በሶሊታሪ ኮንፋይንመንት በለው ሰው በሌለበት ሁኔታ ያሰሩ የኢህአዴግ ሰዎች በዋነኛነት ነው ደህንነቱን የተቆጣጠሩት እና እኔን በተመለከተ ዋነኛዎቹ አሳሪዎችም ፈጪዎችም ምግብ አቅራቢዎችም ሾፌሮችም ሆኖ ሲሰሩ የነበሩት የወያኔ ሰዎች መልአክ ናቸው ማለት የሚችልበት ደረጃ ላይ ደርሻለሁ። መልአክ ናቸው ብቻ አይደለም፣ እኔ በታሰርኩበት ሰዓት ላይ እንደ ለተ ማርያም አይነቷ በራሷ ገንዘብ ልብስ ገዝታ ያመጣችበትን ሁኔታ ሁሉ አንስቼ ተናግሬያለሁ። እነዚህን ከአብይ ጋር ወዳድራቸው ወጥቷል። ግድ የለም ልጆችን ታቸዋለህ፣ ይሄም በእኔ ገንዘብ ነው የገዛሁት ብላ ካኒተራ ስላልነበረኝ ካኒተራ ሲገዛልኝ በመንግስት ገንዘብ ድንገት ፓንት አይኖረውም ብላ ነው ፓንት የገዛችው። ይቺ የትግራይ ሴት ናት፣ የኢህአዴግ አባል ናት። እዛ ውስጥ የነበሩ የደህንነት ሰዎች ነበሩ፣ ክፉ እና ደግ ሰዎች ነበሩ።
ግን አብዛኛዎቹ ኢንፋክት እንደውም ዛሬ ስመለከታቸው በዛ መንገድ ያንን መንግስት ለሚቃወም ሰው ያደረጉት ትሪትመንት እነዚህ ሰዎች ሪል የሰለጠኑ ነበሩ እንደ እስከማለት ድረስ ነው ይወሰደኛል የአብይ አገዛዝን ስመለከት እስከዛ ነው እንግዲህ ቀጥል ያው እንግዲህ አንደኛ እኔ ያው የስነ ጽሁፍ ችሎታውም ከፍ ያለ ስለሆነ አንዳንድ ነገሮቹ ሜቢ ድርሰት ሊሆኑ ይችላሉ የዛኔም መጽሐፉ ላይ እኔ በአንድ ቀን በሁለት ቀን የጨረስኩት መጽሐፉን በጣም የሚያጓጓ ስለነበረ አጻጻፍ ስልቱና አንዳንዶቹ ልቦለድም ሊሆኑ ይችላሉ ያ ለምሳሌ እንትን የሚል ስለ ገብርኤል ቤተክርስቲያን አካባቢ ላይ እንደታሰረና ቅዳሴ እንደዚህ ይሰማ እንደነበረ ይነግረናል ፐርሰናሊ የሚያውቁ ሰዎች ደግሞ ከሃይማኖት በጣም የሚርቅ አይነት ሰው እንደሆነና ሴንስ ማለት ለብዙዎች ልብ ውስጥ ለመግባት እና ጽሁፉን ለማሳመር ነው እንጂ እንደዚህ ገብርኤል ቤተክርስቲያንን የሚያውቅ በልጅነት የሰማሁት ቅዳሴ ምናምን ብለ ሊመጣለት የሚችል አይነት ሰው እንዳልሆነ ነው የሚያነሱት እና ሌሎቹም ነገሮች እንደዚህ ድርሰት ሊሆኑ ይችላሉ አሁን ለምሳሌ አንድ ጥሩ ሰው ከዛ ውስጥ አውጥተህ መጽሐፍ ገብቷ የስነ ጽሁፍ ስልት ነው ጥሩ ሰው አለ ከነሱ መካከል መጥፎም ሰው አለ የሚለው እና እንዴት አድርጎ ፓንት ስለገዛችለት እና ከራሴ እኔ ያወጣሁት ብላኛለች የሚለው ገብቷል የተከፍሏት አይደለም ወይ ሰበናዋን የአንድን ሰው በመገንባት መልአክ ለማስመሰል የሄደበት ጥግ ነውና እኔ ወንደር እኔ ሰው በዚህ ልክ ሊያስብ በተለይ በቃ ትልቅ ፊገር ብዙ ያውቃል ብለ ድርጅት መርቷል ብለ ምን የምታስበው ሰው በዚህ ልክ ይወርዳል ብዬ አላስብም ኤርሚያስ አይ ቪውን ሳነሳ እንደ ዋና መመዘኛ አድርጌው አይደለም ኦዲየንስ አለው ወይ የሚለው ነው አድማጭ ተመልካቾች ግልጽ እንድትሆኑ ማለት እንዲህ አይነት ሰዎች ቶታል ካታጎሪካል በሆነ መንገድ ሪጀክት መደረግ ያለባቸው ናቸው ብዬ ስለማምን ነው ሶ we know that sensational የሚያቀርብ ጠሽ የሚያቀርብ ረጎራው የሚያቀርብ ጠቅላይ ሚኒስትሩ ምናምን ይያለ የሚያቀርብ ሰው ብዙ ቪው እንዳለው አውቃለሁ እሱን ሚሳርግ አይደለም አስተያየት የተሰጡትን አይቼ በሌላ መልኩ እንዳይታይ ነው ሐሳብ ላይ ከተተኮረ ኢትዮጵያ ለዚህ ነው መነጋገር ያለብን ያልኩት ይመስገንንም ስለ ማህበረሰባችን ምን ይነግራናል ያልኩት ቢዮንድ አንዳርጋቸው ያልኩት ለዛ ነው የሐሳብ ውይይት ኮንክሪት የሆነ ቅድም ያነሳቸው ትልልቅ ማክሮ ስትራቴጂዎች ግራንድ የሆኑ ፕሮጀክቶች ምናምን ሲሆን ቪወሩም ሌላው ነገርም መደመጥ እድሉም ዝቅተኛ ነው አረጎራው ስትል በእኩያ አርገህ ስትሰዳደር የሆነ አምጥተኸው በቃ እዛ ጋር ቁጭ ብለህ የምታወራው ነው የሚመስለው ሌሎች ነገሮች እንደዚህ ስትዘረጥጥ የሆነ ነገር ስትል ይሄ ስለ ማህበረሰባችን ወይም በአጠቃላይ በአለም ደረጃ የሚነግረን ነገር አለ ወይ ከዛ አንፃር ነው ያነሳሁት ወደዚህኛው ነጥብ ልምጣ እንግዲህ እንደ ሪፈረንስ የወሰደው የታፋኙ ማስታወሻ መጽሐፍን ነው እንደ ሪፈረንስ ሰዎች ግልጽ ይሄ የመጨረሻው መጽሐፍ ማለት ነው ከዚህ በፊት እንትን ነው ትውልድ ይደናገር ከዛ በኋላ ነው ከዛ በፊት ነው ይሄ የታፋኙ ማስታወሻ እኔ በስርዓቱ ላይ ያለህን ጥላቻ የበለጠ የምታሳድግበት እንጂ አሁን እሱ እንደሚያነሳው የመላክ ምናምን ጉዳይ አይደለም አሁን እንግዲህ ለማነጻጸር ውስጥም አልገባንም ብልጽግናን ተወለ ጊዜው I don't know እንግዲህ መጥቶ ሳልበስል ነው የጻፍኩት እንደዛኛው በደንግ ማገናዘብ ሳልችል ነው የጻፍኩት በስሜት ተመርቼ ነው የጻፍኩት ዋሽቼ ነው የጻፍኩትም ሊለን ይችላል because ስለ ጠቅላይ ሚኒስትሩ የጻፈውን ነገርም እናነብላችኋለን ምን አይነት ጥልቅ ዕውቀት ያለው አገናዛቢ ሩቅ ተመልካች ይላል እዚህ መጽሐፍ ላይ ጠቅላይ ሚኒስትሩ ኦኬ ስለዚህ ይሄንን ነገር ስናይ አሁን አንደኛ እኔ ዘረኝነት ነው ያየሁት በዚህ መጽሐፍ ስላነበብኩ ላላነበቡ ሰዎች ነው ሐሳብ እየሰጠራለሁ እሺ ምዕራፍ 19 ዘረኝነትና ሆደባሻነት የሚል ርዕስ አለ እንደምታውቀው ይመስገን ዘረኝነትና ሆደባሻነት የሚል ምዕራፍ ነው ገጽ 166 ማለት ነው
እዛ ላይ ምን ይላል? ገና መጀመሪያው ላይ በዘር ላይ የተመሰረተ አይን ያወጣ አገዛዝ ፈላጭ ቆራጭነት በህይወቴ ያየሁትና እንዲህ አይነት ነገር ይከሰታል ብዬ የማላስበው በዚህ ዘመን ነው። አንድ ሄደው ሰው ያንብብ። ዘረኝነትና ሆደ ባሻነት በቃሊቲ የሚለው ጋር ማለት የወያኔዎች የዘረኝነት እሳቤ ቃሉን ራሱ እንዲክዱ አድርጓቸዋል ይላል። ሁለተኛ ይመጣል ማለት ዘረኝነት የሚለውን ራሱ እንዲክዱ አድርጓቸዋል ይላል። ይሄው ገጽ 168 ላይ ከዛ ትንሽ ላንብብ። ገጽ 170 ላይ ያለውን ላንብብላችሁ። ትንሽ በጣም አጭር ነው። እኔ የታፈንኩበት ቦታ በሚስጥር መጠበቅ ስላለበት የወያኔ የደህንነት ከፍተኛ ባለስልጣናት ከትግርኛ ተናጋሪ ወገኖቻቸው ውጪ ማንንም ማመን አልቻሉም። ቀደም ብዬ እንደገለጽኩት ከመርማሪዎቹ አንስቶ ምግብ ሰራተኛ፣ ሐኪም፣ በየጊዜው የተቀያየሩ ጠባቂዎች፣ መኪና የነዱ ሹፌሮች በጠቅላላው 23 ሰዎች እሱ ዙሪያ ያሉ 23 ሰዎች ማለት ነው። አንድም የሌላ ዘር አልተቀላቀለባቸውም። ሁሉም የትግራይ ተወላጆች ናቸው። ያሳፍራል። ይህ ትዝብት ይላል። ይቀጥላል። ከዛ በደንብ እዚች ጋር በተለይ እንድትሰሙልኝ ይፈልጋሉ። አንዳርጋቸው ነው ኤርሚያስ አይደለም ያለው። ገጽ 170 ላይ ኮቴሽን እሱ ማንን የተናገረውን ይሄ ደህንነቶቹን የተናገራቸው ነው። ስማ ይመስገን ምን እንዳለ። ኧረ እባካችሁ ሰው እኮ የኦሮሞም የአማራም የሌላም መርማሪና ገራፊ ይናፍቀዋል ብዬ ከደህንነት ሰዎቹ ጋር ተሟገትኩኝ። እቺን አባባል በተወሰነ መልኩ ተመስገን ደሳለኝም ተጠቅሞት አስታውሳለሁ የሆነ ጽሁፉ ላይ። እባካችሁ ገራፊውም እናንተ የትግራይ ልጆች፣ መርማሪውም እናንተ የትግራይ ልጆች፣ እባካችሁ እኛ ተሰቃዮች ኦሮሞ እንዲመረምረን፣ አማራ እንዲመረምረን፣ ሌላ ብሔር እንደሚመረምረን እንፈልጋለን። እንዲገርፈንም እንፈልጋለን። ናፍቀናል። ኦሮሞ እንዲገርፈን፣ አማራ እንዲገርፈን፣ ከትግራይ ውጭ ያለ ሰው እንዲገርፈን ናፍቀናል ብዬ ከማጋ ተከራከርኩ፣ ከደህንነቶቹ ጋር ተከራከርኩ። ገጽ 170 ላይ ነው። ይሄ ይላል የዘረኝነት ጥግ ማሳያ ነው። ለቅሶውን ለጊዜው ልተው፣ ልሞት ብዬ ግርግዳ ስመታ በቃ ህይወቴን ላጥፋ ብዬ ከምሬቴ አንጻር ሰው ደረሰብኝ የሚለውን ለጊዜው ልተው ምናምን። ስለ ዘረኝነት አንድ ልናነሳ ከሆነ ይሄን ስናነሳ ማለት ሁለተኛ ጥላቻ ነው። እዚህ ላይ የምትለው ነገር ካለ እናንሳና ወደ ጥላቻው ልክ። በጣም ቆንጆ ነው፣ ቀጥል። ኦኬ፣ ሁለተኛው ጥላቻ። እኔ አንዳርጋቸው ይመስገን ሰው ከሞተ መንፈስ ጋር ይጣላል። ከሞተ መንፈስ ከሙት ጋር ይደባደባል አንዳርጋቸው። ገጽ 296 ስቶሪው ባጭሩ ምንድነው? ከእስር ቤት ይፈታና እህቱ ጠቅላይ ሚኒስትሩ ይፈልግሃል ያናግርህ ብለው ወደ የት ይሄዳል? ቤተ መንግስት ይሄዳል። ቤተ መንግስት ከሄደ በኋላ ጠቅላይ ሚኒስትሩን ካገኘው በኋላ ገጽ 296 ነው ያለው። ርዕሱን ከዶክተር አብይ ጋር ውይይት ነው የሚለው። ስለ ዶክተር አብይ የገለጸውን አነሳዋለሁ፣ ግን እንዴት ከሙት መንፈስ ጋር ሲደባደብ ከሙት መንፈስ ጋር ጭካኔ ይዞ ሲነጋገር እዛ ጋር ታየዋለህ። የሙት መንፈስ ላይ ምን ይላል? ውይይታችንን ጨርሰን ልንወጣ ስንል ከቤተ መንግስት ውስጥ ቀና ብዬ ሳይ ያቶ መለስን ፎቶ በትልቁ አየሁት ይላል።
እንግዲህ ዶክተር አብይ ነው። ዶክተር አብይ ባለበት ቤተመንግስት ውስጥ በትልቁ ፎቶ የተደረገው የአቶ መለስ ነው። ዶክተር አብይ ያልቆረቆረውም። አንዳርጋቸው ግን አበደ ያንን ፎቶ በማየቱ። ተመልከት፣ ይሄ እንጎትተው ሬሳውን ከእንትን አውጥተን ምናምን የሚለውን ግድ የለም ይቆይልን፣ በኋላ እንመጣለን ብዬ ነው። ከቤተክርስቲያን ጎትተን ሬሳውን አስፋልት ለአስፋልት እንጎትተዋለን የሚለውን እናስቀምጥለት። ላንብበው። ገጽ 297 የእንግዳው መቀበያ ቦታ አንድ ሰፊ ኮሪደር የሚመስል ቦታ ላይ ነው ያለው። እዚህ ቦታ ላይ ሆኖ በርቀት በትይዩ ከሚታየው ግድግዳ ላይ መለስ ዜናዊ ጣቱን ቀስሮ በሙሉ ቁመናው የተሳለ ስዕል አለ። ዶክተር አብይ ከእህቴ ጋር ሰላምታ ሲቀያየር እኔ ያንን ስዕል በትኩረት እያየሁት ነበር። ተመልከት፣ ወሬውን ሁሉ ትቶ ፎቶውን የሚያየው ሙቱን መለስ ነው የሚያየው። ይገልጽና መጨረሻ ላይ ሊለያዩ ሲሉ እኔም ይላል ያንን የመለስ ምስል ድምፅ ሳላወጣ እንግሊዞችና አሜሪካኖች በስሜት ሲሞሉ በሚናገሩበት የጨዋ ያልሆነ ቋንቋ ይላል። ፎቶውን እያየው ነው። በንዴት እል ውስጥ ገብቶ ነው። ፈረንጆች ሲናደዱ፣ እንግሊዞች ሲናደዱ፣ አሜሪካኖች ሲናደዱ ጨዋ ያልሆነ ቋንቋ ይጠቀማሉ። እዚህ ልጠቀመው አድማጮች ይፈቅዱልኛል አይፈቅዱልኝም አላውቅም። ጽፎታል ግን እዚህ ላይ ያንን ጨዋ ያልሆነ ቋንቋ ዩ ኤፎርድ ነው አር ዩ ዋቺንግ። እንግዲህ ዩ ብለህ ኤፎርድን ተጠቀምና አር ዩ ዋቺንግ ብሎ ጥያቄ ምልክት። አንዳርጋቸው ይመስገን ማለት ቦልድሊ መነገር ስላለበት እንግዲህ ያ ፎቶ ቤተመንግስት ውስጥ ነው ያለው። በዛ ፎቶ በየቀኑ የሚገባው የሚወጣው ጠቅላይ ሚኒስትሩ አልቆረቆረውም። በትልቁ ያለ ፎቶ ነው። ለአንድ ቀን የገባው አንዳርጋቸው ፊቱ ተቀያየረ፣ ተናደደ። ጠቅላይ ሚኒስትሩን ሁሉ ትቶት ፎቶ ላይ ፎከስ አደረገ። ማድረጉ ብቻ አይደለም፣ መሰናበቻ ቃል ናት። ባይዘው የምዕራፉ መሰናበቻ ቃል ናት እቺ ቃል። ሰዎች ጭንቅላት ውስጥ እንድትቀር የምትፈለግ እኔ ጸሐፊነትም አውቀዋለሁ፣ አንተም ታውቀዋለህ፣ እኔ የምናውቀው ምን አለ መጨረሻ ላይ የምታስቀምጣት ነገር ሰዎች ጭንቅላት ውስጥ የሚቀመጠው እንደምታረግ ሁሉም ሰው ክሊር ነው። ምናልባት ጽሁፍ ላይ ያላችሁ ሰዎች የመጨረሻ ወርድ ናት፣ የምዕራፉ የመጨረሻ ቃል ናት። እኔም ያንን የመለስ ምስል ድምፅ ሳላወጣ እንግሊዞችና አሜሪካኖች በስሜት ሲሞሉ በሚናገሩት ጨዋ ያልሆነ ቋንቋ ፎር ኤፎርድ አር ዩ ዋቺንግ ብዬ አልኩት። ፎቶውን አተኩሬ እየተመለከትኩ ሀሳብ ስጥ ማለት ያው መጽሐፉን አንብበነዋል። አሁን የሚገርመው ምናልባት እንደው ተመልካቾችም ሊረዱት የሚገባው መሰረታዊ ነገር ከሰብዕናው ጋር አይደለም። በአጠቃላይ እንደዚህ አይነት አቋም አንድ ስቶክሆልም ሲንድረም የሚጠቁ ሰዎች የሚያሳዩት ስነ ባህሪ ምንድን ነው? ከዚህ በፊት ጨቋኛቸው የነበረ ሰው እንዳንገላታቸው የሚያውቁትን ሰው እስከ አለመክሰስ ድረስ ከጨቋኛቸው ጋር ሲምፐታይዝ የማድረግ ልምድ ነው እና ምንም እኔ በጣም የወረደ ሰብዕና ውስጥ ስትገባ ወይም አንዳንዶች ኮሜንት ላይ ሲጽፉ አይቻለሁ፣ ጃጅቶ ይሆን እንዴ የአእምሮ በሽታ ይሆን እንዴ ምናምን የሚል እና በጣም እስከዛ ድረስ ኮስችን ውስጥ ሊገባ የሚገባ አሳዛኝ ነገር ነው። ያው እንደ ሰው እንደ ግለሰብ በተለይ በአንድ ወቅት የምታደንቀው አብረው የምትሰራ እንደነበረ ሰው አይዊሽ ትሪትመንት ቢያገኝ ከእንደዚህ አይነት ነገሮች ገለል ብሎ ራሱ ላይ ቢያተኩርና ጤናው እስኪመለስ ድረስ ከቤተሰብም ጋር ከሌሎችም ጋር ጊዜ ቢያሳልፍ እንጂ እንደዚህ ለንደን ውስጥ በአንዲት በሚኖርባት በአንድ አፓርትመንት ውስጥ ነው ብዙ ጊዜውን የሚያሳልፈው እና እሱም ዲፕሬሽን ውስጥ ይከታል። አዝንለታለሁ። ምልክ ምንም አይነት እንደው ማትስማማ የፖለቲካ ኢዲዮሎጂ ውስጥ ብታልፍም ይሄ ሰውዬ በአንድም በሌላ ለትግል ብሎ ብዙ ዋጋ ከፍሏል እና እንደ መልካሙን ሁሉ ቢገጥመው ጤናው ቢመለስለትና ጥሩ ሼፕ ላይ ቢመጣ ብለህ የምታዝንለት አይነት ሰው። አደጋው ምን መሰለህ ይመስገን መነጋገርም ያለብን
እንደዚህ አይነት ሰዎች የሚያስቀምጧቸው ትርክቶች ለምሳሌ ፒውርሊ የኤርትራ ኤጀንት መሆኑ እናውቃለን። ግን አሁን ምን አለ መሰለ፣ ለምሳሌ ጦርነት ቢጀመር የምትጀምረው ኢትዮጵያ ናት አለ እዚህ ንግግሩ ላይ። ምሳሌ ነው የምሰጥ። ነገ ከነገ ወዲያ እዚህ አምስተርዳም በመሰረቱት ያልኩ ድብቅ ድርጅት ውስጥም ምናልባት ኢንተርናሽናል ኮሚኒቲውንም ምንም ሲያገኙ የሚናገሩት ሄደው አይ ጦርነት እኮ የጀመረችው ኢትዮጵያ ናት የሚል ያስደርጉብሃል። ዝም ብለህ ኢግኖር አድርገህ እንደው ብቻን ሰልፍ የሆነ ቤት ውስጥ ተኝተ ያለ ሰው ነህ ብለህ ልትለው ማትችለው። አንዳንድ ሰዎች ለምን አንዳርጋቸው ላይ ትነጋገራላችሁ? እሱ እኮ አልቆለታል፣ በድን ነው፣ ለምን ጊዜ ታጠፋላችሁ በሱ የሚሉ ስላሉ እኔ አልስማማም። በሱ ማልስማማው አሁን ያልኩ ነው። ምንም ይሁን ከጀርባ የሻቢያ ወኪል ሆኖ ነው እየመጣ ያለው። አንደኛው እሱ ነው። ሁለተኛው ደግሞ አይ ቲንክ አንዳርጋቸው መጽሐፍ ነው ብዬ አስባለሁ። የምትጽፈው ሰው አይነት ጊዜ ቢገኝ በደንብ አድርገህ ትጽፋለህ። አሁን ዛሬ እኔ ከዚህ በፊት ተናግሬ ነበረ ይመስገን። ልክ ያ ቅድም ያልከውን ስለ ኤርትራ የጻፈውን ነገር ሲናገር እኔ ሳልበስል ነው እኮ የተናገርኩት የጻፍኩት ኤርትራውያኖችም ያውቃሉ ምናምን ሲል አቃጠለው ብዬ ወጣው። ግን እሱም ብቻ ብዬ አልነበረም። አንዳርጋቸው በሚቀጥለው መጥቶ ደግሞ የታፋኙን ማስታወሻ ሳልበስል ሳላገናዝብ ስሜት ውስጥ ሆኜ በውሸት ነው ሁሉ የጻፍኩት ሊለን ይችላል ብያለሁ። አድማጮች አዲስ ኮምፓሶች ታውቃላችሁ ብዬ አስባለሁ። ዛሬ ፒውርሊ የነገረን ነገር የጻፍኩት ነገር አጋንኜ ምን ብዬ ነው የጻፍኩት? እሱን ነው ያነሳለሁ። እንደውም መላእክትነታቸውን በመተዌ ይቅርታ ጠይቃለሁ፣ ዘመናዊነታቸውን በመተዌ ይቅርታ ይጠይቃለሁ ነው እያለ ዘመናዊ ናቸው ኤንድ መላእክትም ናቸው ነው እያለ ያለው አንጻራዊ በሆነ መልኩ ማለት ነው። ትላንትና ያንን መጽሐፍ አባዛ በዜሮ፣ ዛሬ ደግሞ ይሄን መጽሐፍ ነው ያባዛው። ይሄ ሰው ምን አይነት ነው የሚለውን ነገር እንድታየው ስለምፈልግ ነው። ምናልባት እችን ቪዲዮን ጋብዛት። የኢትዮጵያ የባህር በር ቢኖራት ምናምን ነገር የማይወዱ ተቀርቅራ ዘላለም እንድትኖር የሚፈልጉ ምናምን ለሚሉት መልስ አልሰጥም። ምክንያቱም ምልህ በታሪክ ቅድም አስቀምጨዋለሁ፣ በስብና በታሪክ በዘር ማንዘራችን ምናምን ነገር ከሀገር ጥቅምና ከሀገር አርበኝነት ታሪክ ጋር በማይበጣጠስ ክር የተሳሰርን ሰዎች በሌላ በኩል ትናንትና ታሪኩን ባክግራውንዱ ምን እንደነበረ ዘር ማንዘሩ ምን ሊመስል እንደሚችል የምናውቀው ሰው መጥቶ አርበኛ ሆኖ እኛን በሌላ ነገር ሲከስ መልስ አልሰጥም። ምክንያቱም መልስ መስጠት የለ ዲፌንሲቭ በሆነ መንገድ የታወቀ አቋም ነው ያለን። ወደ ምንም በሚመለከት እኮ የሚገርም ነገር የእሱ የዲጂታል ካድሬዎች እኮ ቀደም ብሎ በእኔ በጻፍኳቸው መጽሐፎች ላይ ያስቀመጥኳቸው ነገሮች እያነሱ እኮ አንዳርጋቸውም ይሄን ብሎ ነበር በሚል እኮ እስከ መተንተን ሄደዋል። ያለኝ አቋም ግልጽ ነው። የኤርትራ መንግስት ቀደም ብሎ ጽሁፎችን አንብቧቸዋል፣ ያውቃቸዋል። እነዛ ጽሁፎች ከዘመናት በፊት ሁኔታዎችን በሚገባ ባለማሰብ ባለማሰላሰል ሌላ አማራጭና መፍትሄ አለው ወይ የሚል ነገር ሳይመረመር የተጻፉ ጽሁፎች ናቸው። አሁን እኮ የምንመለከተው ያለው በእድሜያችን በገፋበት በሰከንበት አጠቃላይ የዓለም ሁኔታ ምን እንደሚመስል የሀገራችን የውስጥ ሁኔታ ምን እንደሚመስል በምናውቅበት ሰዓት ላይ ነው እየተነጋገርን ያለ ነው እንጂ በስሜትና በሌላው መንገድማ እነሱ ብቻ አይደሉም ያለው። አይ ካን ቴል ዩ በዚህ ልነግር ይችላል ያለው ኢቭን የኤርትራ መንግስት በእነዚህ አይነት ጉዳዮች ላይ እኔ ያለኝን አቋም በደንብ ነው የሚያውቀው። የኤርትራ መንግስት ነው ያለው። ስለዚህ ይሄንን እኔ ዲፌንስ ያደርግ ነገር ግን እነዚህን ነገሮች በሚገባ በሰከነ መንገድ ከተመለከትካቸው ይህንን ነው እኔ በሂደት ከዘመናት በኋላ የደረስኩበት። እንዲህ አይነት አካሄድ ሊሰራ አይችልም። የዓለም አቀፍም ህግ አጠቃላይ ዓለም አቀፋዊ ሁኔታዎችም አይፈቅዱልህም። ሁለተኛ ብዙ ሰዎች አንዳርጋቸው መቼ ነው የሚሰክነው ይላሉ። መቼ ነው የሚሰክነው? ስክነትስ የሚያመጣው መቼ ነው? ይህ እንግዲህ ማለት ኤዲቶ ነው የወጣው። በነገራችን ላይ በ2018 በፈረንጆቹ ነው ኤዲቶ ነው የወጣው። ከዛ በፊትም ምናልባት የ60 ዓመት በትንሹ ይሆናል ይህን ጽሁፍ ሲጽፈው እና አንዳርጋቸው መቼ ነው የሚሰክነው አላውቅም። ከ5-4 ዓመት በፊት ደግሞ የተናገራት በጣም አጭር ስላለች እሷን እናሰማና ወደ ማጠቃለያው እንሄዳለን። አንድ ሀገር በመሆን ወይም በቅርበት በመስራት የምጽዋ እንደገና ትግራይ ሀገር ስትሆን ከኤርትራ ጋር አንድ ሀገር በመሆን ወይም በቅርበት በመስራት የምጽዋን ወደብ ልትጠቀም የምትችልበትን እድል አስልቶ የኤርትራ ነፃነት የሚታወጅበት ወቅት ዓለም አቀፍ ማህበረሰቡ
የኢትዮጵያን የባህር መውጫ ጉዳይ ወያኔ እንዳነሳ ያቀረበለትን ጥያቄ እኛን አይመለከትም የሚል መልስ በመለስ ዜናዊ አማካኝነት እንደሰጠን እናውቃለን። በዓለም ላይ በምዕራባውያን እጅ ያልወደቁ ሀገሮች 10 ሀገሮች ብቻ በነበሩበት ዘመን አፍሪካ ውስጥ ብቸኛዋ ነፃ ሀገር ሆና ነፃነቷን ተከላክላ የቆየች ትልቅ ሀገር ከ100 ሚሊዮን በላይ ሕዝብ ያላት ሀገር ኢትዮጵያ ምዕራባውያን ቅኝ ገዢዎች ሆን ብለው በ50 ኪሎ ሜትር ርቀት ከባህር እንድትርቅ አድርገው የፈጠሯቸውን ድንበሮች እንደ ታሪካዊና ተፈጥሯዊ ድንበር ተቀብላ ወደብ አልባ ባህር መውጫ አልባ ሆና ተቀምጣለች። ይህ የባህር በር መውጫ ችግር ዛሬ ኢትዮጵያን መተንፈሻ ሊያሳጡ የሚፈልጉ የተለያዩ የአረብና የሌሎች ሀገሮች በዙሪያችን በሚገኙ የባህር መውጫ ባላቸው ሀገሮች ላይ እየሰሩ ያለውን ነገር እያየን ነው። እንዲህ በፊት ለፊት በአዲስ አበባ ከተማ እንደዚህ ለመናገር በማይቻልበት ሰዓት ሁሉን አዋቂው መለስ ዜናዊ ጉዳይ አይደለም። ምን እንግዲህ አንድ የሞት አይወቀስ የምትሉት ነገር አለ። እውነት ግን ሲነገር መወቀስ አለበት ባይነኝ ነኝ። የባህር በር ኢኮኖሚያዊና ደህንነታዊ ጠቀሜታ የሌለው ጉዳይ ነው እያለ እያጣጣለ ሲናገር ሰምተነዋል። የወያኔ ሐሰት ትርክት ይህን አይነት ትልቅ የብሔራዊ ደህንነትና ጥቅም የጎዳ ስራ እንዲፈጽም ያደረገ ጉዳይ እንደሆነ ከወያኔዎች መካከል የሚነግረን የለም። ዛሬም አንዳርጋቸው ይነግረናል። ዛሬ ይሄስ ንግግር ይሄ እንግዲህ 5 ዓመት አይሞላውም። ይሄስ ንግግሩን ሳይበስል እንትን ሳይል የተናገረው ነው። ቀጥል። ይሄንን ሜቢ አሁን የሻዕቢያ አለቆቹ ቢሰሙም እንደሚሉት እንግዲህ አንደኛው በጣም የሚያሳፍረው ከዘመናት በኋላ የደረስኩበት ነው ያለው አሁን ያለበትን አቋም ወይም አሁን የያዘውን አቋም እና አሁን የያዘውንም አቋም ከዘመናት በኋላ ደግሞ እንደማይቀይረው ምንም እንትን የለም፣ ዋስትና የለም። በእርግጥ ቅድም እንዳነሳኸው እኔ ያው ለፐርሶናሊቲ ያዝኝ የተናገር ያለው ግን ያው ትርክቱ ጎጂ ነው እንደተናገርከው እውነት ነው። የኢትዮጵያን ናሽናል ኢንተረስት የሚያጣጥል ነው። ከሌሎች ጋር መስራት ነው፣ በአንዳነት ነው። እሱ የማይካድ ሀቅ ነው። እኔ ከእሱ በላይ የሚያሳስበኝ ኤርሚያስ ምናልባት ቀጣይ እቅዶች፣ ቀጣይ የትርምስ አጀንዳዎችን አንዳንዴ ከሞኝነትም ካላዋቂነትም ቀድሞ ይነግረዋል። አንደኛው ለምሳሌ በዚህ ኢንተርቪው ላይ የሰማሁት በቅርቡ ሜቢ እንደ ብጥብጥ አጀንዳ እንዲሆን ብለው ያሰቡት የብሔረሰብ በዓል ህዳር 29 ይከበራል እና የሀዲያ ህዝብ እንደዚህ በተቸገረበት በሀዲያ ከተማ ነው የሚካሄደው እና ይህን ምን ትላለህ ብሎ ጠያቂውም ይጠይቀዋል እና የሙስና ወንጀል የቀደም አሁን ዜና እና ሞብ ይፈጥርልኛል የሚባል አጀንዳ ሁሉ ምንም አያልፋቸውም እና መንግስት በሙስና ጠርጥሮ ያሰራቸውን ከ5 ቢሊዮን በላይ በመመዝበር ያሰራቸውን ሰዎች ራሱ በማንሳት እሱ ራሱ ነጃዋር ያነሱትን ነው እስከ 22 ቢሊዮን ሊሆን ይችላል የሚለውን ጠቅሶ በዚህ ሚዲያ ላይ አሁንም እሱም ትንተና እንዲሰጥበትና ምን አይነት በምን መልኩ የመንግስትን መዋቅርና የመንግስትን ይሄ አሰራሮችን እንዴት እናጣጥላለን የሚለውን አሰራር በጣም በተናበበና ይሄ ጠባጫሪ ትርምስ ፈጣሪ የሚባሉ አይነት አካሄዶችን ለመሄድ የሚደረግ ጥረት እንዳለና ከሱ ለመታቀብ እንደዚህ አይነት ትንተናዎች በደንብ እንደሚጠቅሙን እርግጠኛ ነኝና ህዝቡን ሞር አዌር ማድረግ ነው። አሁን ሞር ከነሱ ጋር እየሄደ ያለው አላይመንት በብዛት ዲያስፖራ አካባቢ ያሉ ሰዎች ናቸው የሚዲያቸው ተከታዮች እና እነሱም ዲቫይድድ ሆነው ባላቸው ስፔር ታይም የሚያጠፏት ነው እንጂ የእነሱን ሀሳብ ገዝቶ እነሱ የሚቀሰቅሱት ህዝብ ተነስቶ ሞብ ይፈጥራል ወይም ትርምስ ያነሳል የሚል እምነቱ የለኝም። ነገር ግን እንዳልከው ትርክታቸው አጠቃላይ ይሄ እነሱ እየፈጠሩት ያለው የወል ትርክት የሚባለው የአዲስ ብሔርተኝነት እየገነገነ እንዲመጣ የአማራ ብሔርተኝነትን ከፍ ለማድረግ እና የትጥቅ ትግሉ ለመደገፍ የማይወጡት የማይፈነቅሉት ድንጋይ እንደሌለ በጣም ብዙ ማሳያ ነው ያለው። ኤርሚያስ የመጨረሻ 1 ደቂቃ ወስደህ ቢሆን ብዙ ጊዜ አቶ አንዳርጋቸውንም ስመለከተው የአማራ ብሔርተኞችንም ስመለከታቸው በተለይ ግን አቶ አንዳርጋቸው የፓርላማው አባል ደሳለኝም እንደዛ ሲጽፍ አይቻለሁ። አንድ እንደ መከራከሪያ የሚያመጡት አያት ቅድመ አያታቸውን ነው የሚያነሱት እና አያት ቅድመ አያታቸውን ሲያነሱ ደግሞ እኛ በአያቶቻችንም ባንዳነት የለም፣ በቅድመ አያቶቻችንም ባንዳነት የለም። እነሱ ባንዳ ስላልሆኑ እኔም ባንዳ አይደለሁም።
አይነት ማለት ነው። እና በዘር ማንዘር የሚተላለፍ ነው ወይ ባንዳ መሆንም ወይም የባንዳ ተቃራኒ እንግዲህ አገር ወዳድ ወይ ጀግና መሆንም እንደው እንደ ኢሹም እንደ አንድ ሶሺዮሎጂስትም እንደ ፖለቲከኛም ሰዎች እንደዚህ አይነት መከራከሪያ ሲያመጡ ምንድነው ፊልም የምታደርገው? አንተ ጀግና ትሆናለህ፣ አባት ባንዳ ከሆነ አንተ ባንዳ ትሆናለህ፣ አባት አርበኛ ከሆነ አንተ አርበኛ ትሆናለህ። የሚተሳሰር የደም ትስስር አለው። የብሔር አላይመንት እኮ ሲኖር እንደዚህ የብሔር ፖለቲካ የምታቀነቅን ከሆነ አንደኛው መጨረሻው ሊጅ ላይ የራስህ የዘር ሐረግ ላይ ነው ተመልሰህ የምትመጣው። ግን አንድ አባባል አለ እንደውም በአማርኛ በደንብ የሚገልጸው እሳትም አመድ ይወልዳል ይባላል አይደል? አባቶቻቸው አርበኛ ሆነው ሀገር አቆይተው ሊሆን ይችላል። እነሱ ግን ሀገር ሊሸጡ ይችላሉ። አንዳንዶች በጣሊያን ለሁለተኛ ጊዜ ሲመጣ ባንዳ የሆኑ ሰዎች እኮ አባታቸው ራሳቸውም ጭምር አርበኛ የነበሩ ሊሆን ይችላሉ በአድዋው ጊዜ። እና መከራከሪያ ይሄ ውሃ የማያነሳ መከራከሪያ ነው። እንደዚሁ ስሙኝ አንድ ፐርሰናሊቲም የአቶ አንዳርጋቸው ትልቁ ችግር እሱ ነበር አይደል? ፍኖተ ካርታ አዘጋጅቶ በግል ጠቅላይ ሚኒስትሩ ጋር ወስዶ ሰጥቶ በዚህ ፍኖተ ካርታ ትመራ። ከሱ ውጭ ሲነሳ እንዴ ለምን እያልክ እየደወልክ ሀሳብ እየሰጠ እያገኘ ምናምን ማውራት፣ እንደውም ተቃዋሚዎቹን ትንሽ አረጋጉት እሱ ይምራ ብለህ ሀሳብ እየሰጠክ ኖረህ ፋይናሊ በቃ አይሰማኝም ብለህ ከሀገር ወጥተህ የሚሰማ ሰው አይደለም ብለህ ከሀገር ወጥተህ አሁን ደግሞ እንደዚህ እንደ ጠላት ፒክቸር ማድረግ ማንነትን የሚገልጽ ነው። ገጽ 296 ላይ ጥቂት ስለ ዶክተር አብይ ይልና ዶክተር አብይ የችግሮችን ብዛት ጥልቀትና ውስብስብነት እንደሚረዳ ከውይይታችን መገንዘብ ችያለሁ። ጥልቅ ሀሳብ አለው፣ ውስብስብ ሀሳብ አለው፣ ችግሮችን ይረዳል ነው የሚለው። ይህን እያወቀ ግን እኔ የሚታየኝ ተስፋ ለእሱ ይታየዋል፣ እንፈተዋለን እንወጠዋለንም ይለኛል። ይህ እንግዲህ ለዶክተር አብይ ሌላም ቦታ የጻፈው ነገር አለ። ብዙ ቦታዎች ላይ ይህ አይነት ነገር ነው የጻፈው። ኦፍኮርስ ዛሬ ተሳስቼ ነበር ማለት ይችላል፣ ግን ሲል ደግሞ አት ሴም ታይም መጽሐፉን ማቃጠል መቻል አለበት ብዬ አምናለሁ አንዳርጋቸው። ኤኒዌይስ በአጠቃላይ ያለው ነገር ይሄ ነው። ቅድም ያነሳሁት ዴሊብሬትሊ ነው። የብሔርተኞች በተለይ የአማራ ብሔርተኞች ቱ ቢሆነስ ለምን አያት አባቶቻችን እያሉ ጀግንነትና አርበኝነት ከባንዳነት እንደሚያመጡ አላውቅም። ምክንያቱም አማራም ሆኖ ባንዳ ማአት ነበር የነበረው፣ ተጋሩም ሆኖ ባንዳ የነበረ ማአት ነበር። በስምም እንደውም ፕሮፌሰር መስፍን መጽሐፍ ጽፎበታል። በነገራችን ላይ የትግራይ ተወላጅ ባንዳዎች፣ የአማራ ተወላጅ ባንዳዎች ምናምን ብለው ጽፈዋል መጽሐፍ። ስለዚህ ባንዳነት ዘር የለውም፣ ብሔር የለውም፣ ሃይማኖት የለውም፣ ፐርሰናል ነው። የባንዳ ስለሆነ ልጅ አንተ ጀግና አትሆንም፣ ባንዳ ስለሆነ አባትህ አንተ ባንዳ አትሆንም። የባንዳ ልጆች ሆነው ባንዳ የሆኑ ሰዎችን በዘመናችንም አይተናል። የባንዳ ልጆች ሆነው ጀግና የሆኑ ሰዎችንም አይተናል። እና ያስጠላል በጣም እንዲህ አይነት ትርክት ይዘው ሲመጡ ያስጠላል። በመጨረሻ ያልከው ነገር አለ። አይ ዶንት ኖ እኔ ብዙ ጊዜ ስናገር ሰምተህ ከሆነ አላውቅም፣ ስም አልጠቅስም፣ ግን አንድ ትልቅ እንግዲህ አሰብ ላይ ትልቅ አስተዋጽኦ ያደረጉ የኢትዮጵያ ጀግና አባት ያለው ሰው አለ። በቃ አሰብን አሰብ ያደረጓት የጀግና ናቸው እሳቸው። እኔ ሁሌም የእድሜ ልክ የኢትዮጵያ ጀግና ነው የምላቸው። እኚህ ጀግና ግን እሳት አመድ ወለደ ናቸው። ወዲ ሻዕቢያ የምለው ሰው አለ። ሌላው ቅጽል ስሜ እኔ እሳት አመድ ወለደ፣ የእሳት ልጅ አመድ ነው የምለው። ብዙ ሰው ስለሚያውቅ ምናልባት ላታክ ስለምችል ነውና የእሳት ልጅ አመድ እለዋለሁ። ያን ሰው ወዲ ሻዕቢያ እለዋለሁ፣ የእሳት ልጅ አመድ እለዋለሁ። እና እንግዲህ ተመልከት፣ አባት ጀግና ለኢትዮጵያ የሰሩ አሰብን ቀጥ ያደርጉ አሰብን አሰብ ያሰኟት ልጅ ደግሞ መጥቶ የሻዕቢያ እግር ስር ወድቆ አፈር ላፈር የሚሄድ ባንዳነት ቱ ዘ ማክሲመም የሚሰራ ሰው ነው። እና ይሄ ራሱ እዛው እነሱ ውስጥ መገለጫ። አሁን ሰሞኑን ቅድም የነገርኩህ አላቃት የአፋብኃና አፋድን ኦርጋናይዝ የሚያደርጉ አካላቶች አሉ። ከነሱ አንዱ ዋነኛ አባታቸው ዋነኛ የጣሊያን የሞሶሎኒ ባንዳ ነበር የነበሩት ዋነኛ። ስለዚህ የአባት ባንዳ ሆኖ ልጅም ባንዳ ሆኖ መጥቷል። እንደዚህም ያጋጥማል። እንደዚህ አይነት ነገር እዛም ውስጥ አለ፣ እናንተም ውስጥ እንዲህ አይነት ነገር አለ የሚለውን በሳይድ መናገር ያስፈልጋል ብዬ አስባለሁ። እና ይሄ ትክክል አይመስለኝም። መስገን በጣም ነው የማመሰግነው። ምናልባት
አንዳንድ ሰዎች ለምን ራስ ሚዲያ አልከው ብለው ጠይቀውሃል። የአዲስ ኮምፓስ ምንድነው መነሻ ራስ ያልክበት? እኔ ያው አንዳንድ ሚዲያዎች ጋር ቀርበህ ሀሳብ ለመስጠት በዚህ አጋጣሚ በጣም እድል ደጋግመህ ስለሰጠኝ አመሰግናለሁ። እና አሁን ያለው ጊዜ ነው እንደምታውቀው ትምህርት ላይ ነኝ። እዚህ ሀገር ከመጣሁ ገና 2 ዓመት አልሞላኝም። እና እስቲ የራሴ ደግሞ ማለት በቃ የራስ የሚሆን ሚዲያ ያስፈልጋል ብዬ በማሰብ ነው እንጂ አንዳንዶች አንድ ላይቭ ላይ አንዱ የራስ ስሜም መሳፍንት የሚል ስላለው የአባቴ ስም የራሶች ዘር ነኝ ለማለት ነው ወይ ራስ ይሄ ምንድነው ራስ መሳፍንት የራስ የግላችን ለማለት ነው። አብሪቬሽን ያለው ዩር ኢትዮጵያን ሪሰርቸብል ኤንድ አልትሩስቲክ ሰርቪስ የሚል እና ወደፊት እንግዲህ በደንብ ልንሰራበት እንችላለን ብዬ አስባለሁኝ። የራስ ሚዲያ ትርጉሙ ይሄ ነው። የራስ መስፍን ሚዲያ አይደለም፣ የኛ ሚዲያ የራሳችን ሚዲያ የሚል ነገር ነው። አዲስ ኮምፓሶች ሂዱና ሰብስክራይብ አርጉ፣ ላይክ አርጉት፣ ሼር አርጉት፣ ተወዳጁት። እሱም ደግሞ ሀሳቦች ካሉት እኛ ጋር እየመጣም ሀሳብ ይሰጣል። እኛም ጊዜ ስናገኝ እዛ ሄደን ሀሳብ እንሰጣለን። ሚዲያዎች ማደግ አለባቸው። አብረን ነው የምናድገው። ሀሳብ ሲያድግ ጠሽ ይቆያል። ስለዚህ በዛ ደረጃ እንድታዩ ነው ፈልገው። ለሰጠን ጊዜ በጣም ነው የምናመሰግነው። እግዚአብሔር ይስጥልኝ። ቴንኪው። እኔም በጣም አመሰግናለሁ ኤርሚያስ። አድማጭ ተመልካቾች የዛሬው ፕሮግራማችን ይሄን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። መልካም ቀን ይሁንላችሁ። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።